ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን ከምሽቱ 2 ሰዓት ሆኗል። ኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የመጋቢት 18 2017 የዕለተ ሐሙስ የኢቲቪ ዜና 57 ምዕራፍ 3 ላይ ደርሷል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይታ እያደረኩ ነው የምገኘው። ከኛ ጋር እንድትዘልቁም እንደዚሁ እንጋብዛለን። አበይት ጉዳዮችን ላስቀድም። ያለፉት 7 ዓመታት የኢትዮጵያ የዲፕሎማሲ መስክ ጉዞ በድሎች እንዲሁም በፈተናዎች የታጀበ መሆኑ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ለፍቼ ጨምባላላ በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። የጅግጅጋና የሐረር ከተሞች የኮሪደር ልማት ስራ ዕድል ከመፍጠራቸው ባሻገር የከተሞቹን ገጽታ እየቀየረ መሆኑ ተገለጸ። የኮሪደር ልማት ስራዎች ላይ ስራ ዕድል ፈጥሯል። በጥቃቅንና አነስተኛ ኮንትራክተሮች፣ በሰብ ኮንትራክተርነት አጠቃላይ ከ11 ሺህ በላይ የከተማ ነዋሪዎችን የስራ ዕድል የፈጠረበት ሁኔታ ነው። ቆሻሻ ነበረ፣ ጭቃ ነበረ፣ አሁን መስታወት ሆነልን። ኢትዮጵያ በዓለም አቀፍ ሕጎች መሰረት በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷ የተረጋገጠ መሆኑን ምሁራን ገለጹ። ባህር በር አላት ማለት ኢትዮጵያ እንዳለ የምትልካቸውን የምታገኛቸውን ገቢዎቿን በሙሉ ዶላሮቿን በሙሉ ኢንቨስት አድርግበታለች። ከፍተኛ የሆነ የሰው የስራ አጥ ቁጥር የመቀነስ ፕሮባቢሊቲ፣ ሀገሪቷ የማደግ ፕሮባቢሊቲ ከፍተኛ ይሆናል ማለት ነው። ከውጭ ማሊ፣ ቡርኪና ፋሶና ኒጀር የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስን እንዲቀላቀሉ ጥሪ ቀረበ። ከስፖርት የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ በዓለም ዋንጫ ማጣሪያ እንደ ተጋጣሚያቸው ነው እንደቀረቡ ተናገሩ። የሚሉት የምዕራፍ 3 የኢቲቪ ዜና 57 አበይት ጉዳዮቻችን ናቸው። የተወዳጁ ተመልካቾቻችን የዛሬው ኢቲቪ ዜና 57 ከተለያዩ የይዘት ምንጭ ከሆኑ ስቱዲዮቻችን በጋራና በጥምረት የሚመራ ነው የሚሆነው። ቀደም ሲል እንዳስተዋወቅኳችሁ ነው ሮዛ መኮንን ከዚህ አዲስ አበባ ከሚገኘው ዋናው የኢትዮጵያ ቴሌቪዥን ስቱዲዮ፣ እንዲሁም ደግሞ ነጻነት ፍቅሩ የፍቼ ጨምባላላ አዲስ ዓመት የሲዳማ በዓልን አስመልክቶ ዋዜማ ላይ ይገኛሉ። ስለዚህ ከዛው ከሐዋሳ ስቱዲዮአችን ይህንን በማስመልከት የዛሬው ኢቲቪ ዜና 57 በዛም የሚመራ ይሆናል። እንዲሁም ደግሞ ወደ ሀረር ሻገር ብለን ኤልሻዳይ ወንድማገኝ ከዛ ቀሪዎቹን የኢቲቪ ዜና 57 ዜናዎች እየመራች ቆይታ የምናደርግ ነው የሚሆነው በጋራ። ከዚሁ ጎን ለጎን የፍቼ ጨምባላላ በዓል ዝግጅት ምን ይመስላል፣ ሐዋሳ ያላት ድባብ እንዴት ነው፣ ባልደረባችን ሚካኤል ገዞን ከጥቂት ደቂቃዎች በኋላ በቀጥታ ስርጭታችን አግኝተን እንደዚሁ የምንጠይቀው ይሆናል። ከዛ ባሻገር የዛሬው የኢቲቪ ዜና 57 ዋነኛ አጀንዳችን የባህር በር ጉዳይ ነው። ይህንን አስመልክተን ደግሞ በጅማ ዩኒቨርሲቲ የአፍሪካ ፖለቲካና የታሪክ የሶስተኛ ዲግሪ ተማሪ የሆኑትንና በሐዋሳ ዩኒቨርሲቲ የታሪክ መምህር የሆኑትን አቶ ኢያሱ ኢርቦን አግኝተናቸው ሰፋ ያሉ ማብራሪያዎች የምንጠይቃቸው ይሆናል። ከኢቲቪ ዜና 57 ጋር አብራችሁ ዝለቁ።
ተመልካቾቻችን ቀደም ሲል የተከታተላችሁት የብርቱካን እውነት ሰሞኑን በማህበራዊ ሚዲያ ላይ በስፋት ሲንሸራሸር የነበረ ጉዳይ ነው። ከዚህ ጋር ተያይዞ ታዲያ ቤተሰቦቿና ዘመዶቿ የሰጡትን ቃለ ምልልስ የኢትዮጵያ ቴሌቪዥን ከምሽቱ 3 ሰዓት ጀምሮ በቀጥታ የቴሌቪዥን መስኮቶች እንዲሁም ደግሞ በኢቢሲ.ስትሪም የዲጂታል አማራጮች በቀጥታ ለእናንተ ለተመልካቾቹ የሚያደርስ ይሆናል። እንድትጠብቁት እንድትከታተሉት ከወዲሁ እንጋብዛለን። ወደ ቀዳሚው ዘገባ አመራለሁ። ጠቅላይ ሚኒስትር አብይ አህመድ ለፍቼ ጫምባላላ በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። የጠቅላይ ሚኒስትሩ መልእክት እንደሚከተለው ይቀርባል። ለተከበረው የሲዳማ ሕዝብ እንደዚሁም ለመላው ኢትዮጵያውያን እንኳን ለሲዳማ የአዲስ ዓመት ዘመን መለወጫ ፍቼ ጫምባላላ በዓል በሰላም አደረሳችሁ አደረሰን። ይህን የተከበረ በዓል ከትውልድ ወደ ትውልድ ከዓመታት ወደ ዓመታት አሸጋግረው ጠብቀው ከሲዳማ አልፎ የዓለም ቅርስ እንዲሆን ላስተላለፉ አባቶቻችን እንደዚሁም ለመላው የሲዳማ ሕዝብ ትልቅ አክብሮት አለኝ። የዘንድሮ አዲስ ዓመት ጠብ፣ ጥላቻና መጥፎ ነገሮች ሁሉ በአሮጌው ዓመት ቀርተው ሲዳማ ሀገራችን እንዲሁም የዓለም ሕዝብ ሁሉ ወደ ሰላምና ብልጽግና የሚሸጋገሩበት ዓመት ይሁንልን። የሲዳማ አዲስ ዓመት ለመላው የኢትዮጵያ ሕዝብ የስኬት ይሁን። የምድር ባለቤት ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ፍቼ ጫምባላላን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት። ወደ ሌላ ዘገባ አመራን። ለሀገር ልማት የሚረዱ ችግር ፈቺ የቴክኖሎጂ ፕሮጀክቶችን እየተገበረ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገለጸ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስራ እንቅስቃሴን ምልከታ አካሂዷል። ኢንስቲትዩቱ በጤና፣ በትራንስፖርት፣ በጉምሩክ ፍትህ ዘርፎች ችግር ፈቺ ቴክኖሎጂዎችን በማበልጸግ አስተዋጽኦ ማበርከቱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና ተናግረዋል። የተቋማት ዲጂታላይዜሽን ሂደትን የሚያግዝ ክላውድ ዳታ ሴንተር አስገንብቶ ከ30 ለሚበልጡ የመንግስት ተቋማት በነጻ አገልግሎት እየሰጠ መሆኑንም ዋና ዳይሬክተሩ ገልጸዋል። በዘርፉ ያለውን የተማረ የሰው ኃይል ችግር ለመፍታት ከዩኒቨርሲቲዎች ጋር እየሰራ መሆኑን የገለጹት ዶክተር ወርቁ በተለይም ከአዳማና አዲስ አበባ ዩኒቨርሲቲዎች ጋር በትብብር ተማሪዎችን በአርቲፊሻል ኢንተለጀንስ እያበቁ መሆኑን ተናግረዋል። በተጨማሪም የታዳጊዎች የክረምት ስልጠና መርሃ ግብር በመተግበርም ከ200 የሚበልጡ ታዳጊዎችን በአርቲፊሻል ኢንተለጀንስ ማሰልጠን መቻሉ ተመላክቷል። በዘርፉ የኢትዮጵያን አቅም የሚያሳዩ 30 አርቲፊሻል ኢንተለጀንስን መሰረት ያደረጉ የምርምር ውጤቶችን በዓለም አቀፍ ጆርናል ላይ ማሳተም መቻሉንም ነው የተናገሩት። በተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ኢንስቲትዩቱ እየሰራቸው ያሉ የቴክኖሎጂ ልማቶች ኢትዮጵያን ተወዳዳሪ የሚያደርጉ ተስፋ ሰጪ ጅምሮች መሆናቸውንም ተናግረዋል። ዘርፉን በሕግ ለመምራት የሚደረጉ ጅምር ጥረቶችን ቋሚ ኮሚቴው እንደሚደግፍም ገልጸዋል። ዘገባው የሪፖርተራችን ሞላ ለማየሁ ነው። የፓን አፍሪካ ወጣቶች አመራር ጉባኤ ከመጋቢት 25 እስከ መጋቢት 27 2017 ዓ.ም ድረስ በአዲስ አበባ እንደሚካሄድ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በሰጡት መግለጫ አፍሪካ ከህዝቧ አብዛኛውን ወጣት መሆኑን ያነሱት ሚኒስትሯ በጠንካራ ማህበራዊ እሴቶች፣ ጥበባትና በተፈጥሮ ጸጋዎች የታደለች አህጉር ናት ብለዋል። ጉባኤው የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሀሳብ በአድዋ ድል መታሰቢያ ይካሄዳል ብለዋል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ይህ አህጉራዊ ጉባኤ ዋና ዓላማ ወጣቶች የበለጸገችና ሰላሟ የተረጋገጠ አፍሪካን በመገንባት ሂደት ውስጥ የመሪነት ሚናቸውን እንዲያበረክቱ ለማስቻል መሆኑን ጠቁመዋል። የአፍሪካ ወጣቶች ቻርተር ላይ የተደነገጉ መብቶችና ግዴታዎችን ለማስገንዘብም ጉባኤው ትልቅ አስተዋጽኦ እንደሚኖረው ነው የተናገሩት። ኢትዮጵያ የአፍሪካ ሀገራት የነጻነትና የለውጥ ምሳሌ ናት ያሉት ሚኒስትሯ ለአፍሪካ አንድነትና ትስስር መጠናከር ከፍተኛ ሚና እያበረከተች ያለች ሀገር መሆኗንም አንስተዋል። በመድረኩ ከ53 የአፍሪካ ሀገራት የተውጣጡ 1000 የሚሆኑ ወጣት መሪዎች፣ ተጽዕኖ ፈጣሪዎች፣ የተለያዩ መንግስት ስራ ኃላፊዎች፣ የወጣት አደረጃጀቶችና የዓለም አቀፍ ተቋማት ተወካዮች እንደሚሳተፉም አንስተዋል። ለዓመታት የኢትዮጵያ ትምህርት ስርዓት ከጥራት ይልቅ አሃዝ ላይ ትኩረት ማድረጉ ተማሪዎች በሚገባው ልክ እውቀት እንዳይዙ ማድረጉ ተገለጸ። በዚህም በ2014 ዓ.ም አዲስ የፈተና አሰጣጥ ተግባራዊ ሲደረግ ተማሪዎች በጣም ዝቅተኛ ውጤት ማስመዝገባቸው ማሳያ ስለመሆኑ ተመላክቷል። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ሀገር አቀፍ የተማሪዎች ውጤትን የተመለከተ ጥናት ቀርቦ ከሚመለከታቸው ባለድርሻ አካላት ጋር ውይይት ተደርጎበታል።
ዘገባችን ቀጥሏል። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከኢቢሲ ጋር የአቅም ግንባታና ቴክኖሎጂ ሽግግርን ጨምሮ በጋራ መስራት በሚቻልባቸው ጉዳዮች ላይ መከረ። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከፍተኛ አመራሮች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተዋል። በጉብኝታቸው ወቅት ኢቢሲ በዘመናዊ መንገድ ከመደራጀቱን ባሻገር ባለው ሰፊ ተደራሽነትና እያመጣቸው ባሉ የፕሮግራም አቀራረብ ለውጦች በአፍሪካ ተወዳዳሪ ሚዲያ መሆን እንዳስቻለው ገልጸዋል። በቻይና የሚገኙ መንግስታዊ መገናኛ ብዙሃንን የሚቆጣጠረው ይህ አስተዳደሩ ሲሆን ከነዚህ መሀል የቻይና ማዕከላዊ ቴሌቪዥን፣ የቻይና ብሔራዊ ሬዲዮ፣ የቻይና ዓለም አቀፍ ሬዲዮን ጨምሮ የተለያዩ የፊልምና የቴሌቪዥን ስቱዲዮዎች ተጠቃሽ ናቸው። ዘገባዎቻችን ቀጥሏል። የመስኖ አይቲ ቴክኖሎጂ የሰራን ወጣት ደግሞ ልናስተዋውቃችሁ ነው። ዘላለም እንዳለና ጓደኞች ያበለጸጉት ቴክኖሎጂ ሰፋፊ የመስኖ እርሻዎችን ለመከታተልና አስፈላጊውን ግብዓት ለማቅረብ የሚረዳ ቴክኖሎጂ ነው። በዚህም እስከ 10 ኪሎ ሜትር ያለንን እርሻ መሬት ለመከታተል የሚያስችል ነው። ከአፈር ውስጥ የሚሰበስበው መረጃ አስፈላጊውን የውሃ የማዳበሪያና ሌሎች ግብዓቶችን ለመስጠትም የሚረዳ የቴክኖሎጂ ውጤት ነው። ከራሱ አንደበት እንከታተለው። ዜድቴን አግሪ ቴክኖሎጂ ውስጥ 3 የቡድን አባላት ሆነን ነው ስራውን እየሰራን ያለ ነው። አይኦቲ ስማርት ኢሪጌሽን ኮንትሮል ኤንድ ሞኒተሪንግ ሲስተም የሚባል ሲስተም እየሰራን ነው። ይሄ ሲስተም እንግዲህ ሀገራችን ውስጥ ለመስኖ እርሻ የሚሆን ከፍተኛ መሬት አለ፣ ይሄ ሀብት አለን። ይሄንን ወደ ዘመናዊ ሲስተም ማምጣት የሚችል መሳሪያ ነው። የኛ ሲስተም አገልግሎት ላይ የሚውለው በሀገራችን ውስጥ የተለያዩ ሰፋፊ እርሻ ልማቶች አሉ። እነዚህን እርሻ ልማቶች አንዴ በሰው እይታ ውስጥ ሞኒተር ማድረግ እንዲሁም ኮንትሮል ማድረግ በጣም አዳጋች ነው የሚሆነው። ስለዚህ የኛ ሲስተም አይቲን ወይም አይኦቲን ተጠቅሞ እስከ 10 ኪሎ ሜትር ያለን የእርሻ ጣቢያ በአንዴ መቆጣጠር መከታተል እንችላለን። እርሻችን ላይ እንግዲህ 7 አይነት የተለያዩ አፈር ላይ የሚገኙትን 7 አይነት ዳታዎችን ወደ ሲስተማችን ካመጣ በኋላ የአፈሩን ሁኔታ የሚቆጣጠረው ሴንሰሮችን ይጠቀማል። ሴንሰሮችን ከተጠቀመ በኋላ ሴንሰር ኖድ የምንለው አለ፣ ወይም የሴንሰር ክምችት ያለበት አንድ የምንተክለው መሳሪያ አለ። በእያንዳንድ ሄክታሩ የምንተክለው መሳሪያ አለ። ይሄን በመጠቀም በሶላር ፓወርድ እስከ 10 ኪሎ ሜትር ዋየርለስሊ ወደ እርሻ መቆጣጠሪያ ጣቢያችን ይልክልናል። ስለዚህ ባለሀብቱም ሊሆን ይችላል፣ የእርሻ ተቆጣጣሪ ጣቢያ ባለሙያም ሊሆን ይችላል። ዌብሳይቱ ላይ ገብቶ በእለቱ ምን አይነት ዳታ አለ፣ ምን አይነት ውሃ ያስፈልጋል፣ ምን አይነት ማዳበሪያ አንሷል፣ ማዳበሪያም ብዙ አይነት ስለሆነ የሚለውን በአንዴ ሞኒተር ኮንትሮል ማድረግ ይችላል። ይሄንን እንግዲህ ደንበኞቻችን ገዝተው ቢጠቀሙ ከፍተኛ የሆነ የውሃ ብክነትን፣ ማዳበሪያ ብክነትን እንዲሁም ደግሞ ይህንን በመጠቀማቸው እስከ 50% የምርት እድገት ሊያገኙ ይችላሉ ማለት ነው። ይህን ሲስተም በሰመር ካምፕ ፕሮግራም ውስጥ ስናበለጽግ ወደ 1,400,000 ብር አካባቢ ወጪ አስወጥቶናል። አሁን ሽያጭ ላይ ከ1,600,000 እስከ 1,800,000 እንደ ደንበኞቻችን ፍላጎት ገበያ ላይ ቀርቧል። ስታርታፕ ካምፓኒ ተመስርቶ ወደ ምርት እንዲገባ የፋይናንስ ድጋፍ ወሳኝ ነው። ስለዚህ ይህንን የፋይናንስ ድጋፍ ደግሞ የተለያዩ ሀገራችን ውስጥ አይዲያ የሚደግፉ ባለሀብቶች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። ይህን ሀሳብ ቢደግፉን በሰፊው አምርተን ወደ ገበያ መግባት እንችላለን። ይህንን ስራ ስንሰራ እንግዲህ ሰመር ካምፕ ፕሮግራም ውስጥ በጣም ብዙ አካላት ድጋፍ አድርገውልናል። እዚህ ውስጥ የተሳተፉትን በሙሉ ማመስገን እወዳለሁ።
ጫና ላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊቱ ጉዟችንም በደስታ የተቃኘን ይሆን? መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ4 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ምዕራፍ 3 ቀጥሏል። ያለፉት 7 ዓመታት የኢትዮጵያ የዲፕሎማሲ መስክ ጉዞ በድሎች እንዲሁም በፈተናዎች የታጀበ ነው። በእነዚህ ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል ኢትዮጵያ ብሪክስን መቀላቀሏ አንደኛው ጉዳይ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ደግሞ ኢትዮጵያ በዲፕሎማሲ ጫናዎች ከተፈተነችባቸው ውስጥ የሚካተት ነው። ወንዶሰን አፈወርቅ ኢትዮጵያ በዲፕሎማሲው መስክ የቀደመ ወረቷን አስቀጥላ በውጭ ግንኙነት ስራዎቿም ጥቅሞቿን እንድታስከብር የሚያደርጉ ጉዞዎችን ባለፉት 7 ዓመታት አድርጋለች። በ2010 የመጣውን የመንግስት ለውጥ ተከትሎም የሀገሪቱ የዲፕሎማሲ መስክ 2 መልኮችን አሳልፏል። አንደኛው በድል የታጀበ ስኬት ሲሆን፣ ሌላኛው መልኩ ደግሞ ጫናና ፈተና ነው። ኢትዮጵያን በተባበረ ክንድ እየገነቡት የሚገኙት ታላቁ የኢትዮጵያ ህዳሴ ግድብ አሁን የመጨረሻው ምዕራፍ ላይ ድረስ እንጂ በዲፕሎማሲው መስክ ፈታኝ ከሆኑ ጉዳዮች መካከል አንደኛው ነው። በብዙ ችግሮች ተተብትቦ የነበረውን የዚህን ታላቅ ፕሮጀክት ችግር መፍታትና ግንባታውን ማፋጠን ትልቅ የፖለቲካ ውሳኔና ቁርጠኝነትን ይጠይቅ ነበር። ከዚህ በተጨማሪ በአባይ ወንዝ ላይ ግብጽ ስታካሄድ የኖረችው ኢፍትሐዊ አካሄድ ጫና ለማሳደር ያልፈነቀለችውም ድንጋይ አልነበረም። ኢትዮጵያ በሌሎች ሀገራት ላይ ተደርጎ በማይታወቅ ሁኔታም በምትገነባው ግድብ የተነሳ በተደጋጋሚ ጊዜ የጸጥታው ምክር ቤት ተሰብስቦባታል። የግድቡ የድርድር ሂደትም ወደ ሌሎች ሀያላን ሀገራት ሄደበትና ያልተገባ ጫና ኢትዮጵያ የደረሰባት ሂደትም የሚረሳ አይደለም። ኋላ ላይ ይህ አካሄድ በኢትዮጵያ ልጆች የዲፕሎማሲ ተጋድሎ ተቀልብሶ ድርድሩ ወደ አፍሪካ የተመለሰበት መንገድም በብዙዎች የተደነቀ ነው። ከ1990ዎቹ አንስቶ ኢትዮጵያ የአባይ ወንዝ ተፋሰስ ሀገራት ተጠቃሚ የሚሆኑበት የትብብር መድረክ እንዲኖር ተንቀሳቅሳለች። ይህ እንቅስቃሴዋም ፍሬ አፍርቶ የናይል ወንዝ የትብብር ማዕቀፍ ስምምነት ከጥቅምት 3 ቀን 2017 ዓ.ም ጀምሮ ወደ ተፈጻሚነት መግባቱ የዲፕሎማሲ ጥረቷ ሌላኛው ስኬቷ ነው። በ2012 ዓ.ም በሰሜኑ ኢትዮጵያ ክፍል የተቀሰቀሰው ግጭት የኢትዮጵያ ዲፕሎማሲ ጫና ውስጥ እንዲወድቅ ያደረገ ነው። የአፍሪካዊ ችግሮች አፍሪካዊ መፍትሄ ማግኘት አለባቸው የሚል የቆየ የጸና እምነት ያላቸው ኢትዮጵያን ከሌሎች ወንድም የአፍሪካ ልጆች ጋር በመሆን በፕሪቶሪያው ስምምነት ይህንን የሰላም እጦት የወለደውን የሰሜኑን ጦርነት መቋጫ በጅተውለታል። ይህም በዲፕሎማሲው መስክ እይታ ኢትዮጵያ ለአፍሪካና አፍሪካውያን ያላትን ቦታ የሚያሳይ ነው ተብሎም ተወድሷል። ባለፉት 7 ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል አንደኛው ኢትዮጵያ ብሪክስን መቀላቀሏ ነው። ይህ ጥምረት ከዓለማችን ሕዝብ መካከል 40 በመቶ የሚሆነውን የሚይዝ ነው። 26 በመቶ የዓለማችን የሀገር ውስጥ ምርት ባለቤቶችም እነዚሁ ሀገራት ስለመሆናቸው የአልጀዚራ መረጃ ያመላክታል። ብሪክስ በአፍሪካ፣ ላቲን አሜሪካና መካከለኛው ምስራቅ የተጽዕኖ አድማሱን እያሰፋ የመጣ በርካታ ሀገራትም ሊቀላቀሉት የሚሹት ጥምረት ሆኗል። ታዲያ ኢትዮጵያ ዲፕሎማሲያዊ ጥረቶቿ ተሳክተው
የዚህ ጥምረት አባል መሆኗ አንድም ከሀገራቱ ጋር ያላትን ግንኙነት ያጠናክርላታል ተብሎ ሲታመን፣ በሌላ በኩል ደግሞ ለኢኮኖሚያዊ ፍላጎቶቿ አማራጭ ይሆንላታል። ከዚህ በተጨማሪ ደግሞ በባለብዙ ወገን መድረኮች አቅሟን እንድታንጸባርቅም ይረዳታል። በእነዚህ ዓመታት ኢትዮጵያ ከሌሎች ዓለም አቀፍ ተቋማት ጋር ያላት ግንኙነትም እየተሻሻለ መጥቷል። ለአብነት እዚህ ጋር IMFንና የዓለም ባንክን ማንሳት ይቻላል። እነዚህ ተቋማት በተሰራው ከፍተኛ የሆነ የዲፕሎማሲ ስራ ሀገሪቱ ለምታካሄደው የኢኮኖሚ ማሻሻያ ከፍተኛ የሆነ ድጋፍ እንዲሁም ብድር ማቅረባቸው ይታወሳል። ሌላኛው ትልቅ የዲፕሎማሲ ስራ እንደተሰራበት የሚነገርለት የኢትዮጵያ ባህር በር የማግኘት ጉዳይ ነው። ይህ እንዴት ይሆናል ለሚለው መንግስት ሰላማዊ አካሄድ ምርጫው መሆኑን ደጋግሞ ያስታወቀ ሲሆን አካሄዱም ከጎረቤት ሀገራት ጋር በሚደረግ ውይይትና ድርድር በሰጥቶ መቀበል መርህ እንደሚሆንም አስረድቷል። ባለፉት ዓመታት በኢትዮጵያ የአረንጓዴ አሻራ ተግባራዊ መደረግ ከጀመረ ወዲህ ለበረሃማነት ተጋልጦ የነበሩ አካባቢዎች ወደ ለምነት እየተቀየሩ ይገኛሉ። ከአረንጓዴ አሻራ ትሩፋት ተጠቃሚ አካባቢዎች መካከል በኦሮሚያ ክልል ምስራቅ ሸዋ ዞን የምትገኘው የሉሜ ወረዳ ጆጎ ቀበሌ አንደኛዋ ናት። ሪፖርተራችን ሳምሶን ገድሉ በቀበሌዋ ተገኝቶ ከበረሃማነት መልሶ ያገገመውን ስፍራ ተመልክቶ ተከታዩን ዘገባ አዘጋጅቷል። ከቅርብ ጊዜያቶች በፊት በኢትዮጵያ በረሃማነት እየሰፋ ስለመምጣቱ ተደጋግሞ ሲነሳ እናስተውላለን። ይህ ነገር ግን አሁን ታሪክ እየሆነ ይመስላል። አሁን እንደዚህ የምናያቸው አሸዋዎች በየቦታው ላይ ኖሩ ይችላል። እንደዚህ እንደምናየው አረንጓዴ ለብሶ አካባቢዎች እንመለከታለን። ይህ አካባቢ እንዲህ አረንጓዴ ከመሆኑ በፊት በጣም ገላጣማ ለበረሃማነት የተጋለጠ አካባቢ ስለመሆኑ ሰምቻለሁኝ። ዛሬ ግን እንዲህ አምሮበት ይታያል። ሰላም ነው ወይ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። በጣም ደህና ነኝ። ይሄን ቦታ ያየሁት ነው። ይሄን አካባቢ ያውቁታል? ድሮ ተወልጄ የሚያደግኩት እዚሁ አካባቢ ነው ተወልጄ ያደግኩት። በጣም ደስ ይላል። ድሮ እንዴት ነበር? እስቲ እሱን ይገሩኝ። በእውነት ይሄ በጎርፍ እና በእንትን የተበላ ነበረ። ግጥጥ ያለ መሬት ነው። ምንም አይነት አረንጓዴ ነገር እዚህ ላይ አታይም ነበረ። ከዛ በኋላ ነው አሁን ይሄ የድሮ አሁን ደስ የሚል መልኩ መጥቶ እንደዚህ የምታየው። ከዛ በኋላ ነው ከአረንጓዴ አሻራ በኋላ ነው እንደዚህ ሆነ። እነማን ታዲያ ሰውት? እስቲ ይሄ ትራንስፖርት ሚኒስተር ነው። ቀጥሎ ያለውን ደግሞ ይሄ አበባ እንትን ነው። ቀጥሎ ያለው ዶክተር አብይ ራሱ መጥቶ የተከለው ጠቅላይ ሚኒስትሩ ናቸው ራሳቸው እዛ ጋር። አዎ የተከለው። ኮዲያ የምታየው ጤና ሚኒስተር ነው የተከለው። ይሄ ሁሉ እንደዚህ አልነበረም ማለት ነው። አሁን የሚታየኝ እንግዲህ አረንጓዴ ነገር ነው እንዳለ ወደዛ ጋር ያሻገር። በእውነት ይሄ ሰው የፈለገ ቦታ ቆሞ ይታያል። አሁን ግን ውስጡ ብትሄድ አልኩ ከዚህ ነው እንትን የመሰለ። አዎ በጣም ጫካ ነው። ጥቅጥቅ ያለ እንስሳት አሉት። እንስሳ አለ፣ ከርከሮ አለ፣ ጅብ አለ፣ የሜዳ ፍየል አለ፣ ዝንጀሮና ጦጣም አንዳንዴ አሉ እዚህ አካባቢ። ተፈጥሮ በደንብ እየተመለሰ ነው። በጣም ተመልሷል ተፈጥሮ። ሳር እያጨድን ከዚህ ውስጥ እናበላለን፣ በጥበቃ እናገለግላለን እዚህ አካባቢ። በጣም ብዙ ነው። ለቤት ክዳን ሳር እናጭዳለን ከውስጡ። ከዝናብ ጋር እንዴት ነው አሁን ያለው ነገር? ይሄ አካባቢ ድሮ ዝናብ ትንሽ አጠር ይል ነበር። እንደ እንትን ሆኖ ዝናብ በጣም ይጥላል አሁን። አዎ ዛፍ ስላለ አዎ ስበት አለው። ስለዚህ አሁን በደንብ ቅድም ያየነውን ለምለም መስክ የፈጠሩልን እንዲህ ያሉ የችግኝ ጣቢያዎች ናቸው። እንደምን አሉ? እግዚአብሔር ይመስገን ደህና ነህ? እንዴት ነህ? ሰላም ነው አለን። እንደው እነዚህ ችግኞች አሁን እየተዘጋጁ ያሉት ለዚህኛው ክረምት ነው? ለዚህኛው ክረምት ነው። በጣም መልካም። ስለዚህ አሁን ምንድን ነው? አሁን ውሃ እንቀዳለን። እሺ። ከዛ ተከትለኝ ትሄዳለህ። እሺ። በጣም ደስ ይለኛል። እንዴት ነው የሚቀዳው? አስገባ። አይዞህ ወንድሜ፣ አይዞህ ትንሽ ይፈትናል። በቃ ነው። አሁን ምን ያህል ናችሁ እዚህ በስራ ላይ የተሰማራችሁት? 120 ሰዎች አለን። እሺ 120ችንም እየሰራን ያለነው 8 ወንድ አለ፣ ሌሎቻችን ሴቶች ነን። ስለዚህ አረንጓዴ አሻራ ግን መንገዱን የስራ እድል ይዞ ነው የመጣው። በጣም የስራ እድል ይዞ ነው የመጣው። በጣም ደስ ይላል። አሁን የትኛው ነው የሚጠጣው? ይሄ ነው የሚጠጣው። ይሄ ነው የሚጠጣው። እንደዚህ ነው የምታጠጣው። አንዳንዱን ነው የምትይዘው። ከዛ እንደዚህ ትሄዳለህ። እሺ እንደው ምን ያህል ይወጣል? አሁን በየክረምቱ ምን ያህል ነው እያዘጋጃችሁ የምታቀርቡት? ክረምቱን በብዛት እናወጣለን። ወደ
1 ሚሊዮን 2 ሚሊዮን ምናምኖች ይወጣሉ። አካባቢን እየጠበቁ በዛው ደግሞ የስራ እድል መፈጠሩ እንዴት ያዩታል? በጣም እንዴ በጣም አሪፍ ነው። በተለይ ለሴቶች እናስተምርበታለን፣ ቤተሰብ እንመራበታለን። እኔ ብዙ ናቸው በእናቱ ከዚህ ልጅ አስተምራለሁ፣ ቤተሰብ እመራበታለሁ። አረንጓዴ አሻራ ግን አረንጓዴ አሻራ እያለመለመም ቤትም እያስተማረም ቤትም እየመራም ነው። በችግኝ ማፍላት እንደዞን ለምን ያክል ሰዎች የስራ እድል ተፈጥሯል? ወደ 1800 የሚሆኑ ችግኝ ጣቢያዎች አሉን። የግለሰብ፣ የመንግስት፣ የአይኤምኤክሶች፣ የማህበራቶች አንድ ላይ ተደምሮ ማለት ነው። ዘንድሮ ራሱ ወደ 273 ሚሊዮን የሚሆኑ ችግኞች ነው የምናዘጋጀው። አሁን በአጠቃላይ ያለው ነገር እንግዲህ ያው ችግኝ ጣቢያውን ስራ ስትሰራ አንደኛ የስራ እድል ፈጠራ እዚህ ውስጥ ትልቅ ሮል ነው ያለው። ኦልሞስት ዘንድሮ ራሱ ወደ 14000 የሚሆን ሰው በጊዜያዊነት ነው የስራ እድል ፈጥረናል። አብዛኞቹ ሴቶች ናቸው። ባለፉት ጊዜያት በተሰሩ ስራዎች በርካታ ገላጣ ሜዳዎች ለምልመዋል። በሚሊዮኖች የሚቆጠሩ ችግኞች ተተክለው ጸድቀው ዛሬ ገላጣውን ሜዳ ወደ ለምለምነት ቀይረውታል። ታዲያ ይህ ተግባር ዘንድሮም ይቀጥላል። የአረንጓዴ አሻራ አሁን እዚህ የምታያቸውን ችግኞች ጨምሮ ሌሎችም የተራቆተን መሬት ያለመልማሉ። ታዲያ መትከል ብቻም ሳይሆን መንከባከብ ደግሞ የሁላችንም ግዴታ ነውና በዚህ ላይ ልንበረታ፣ በረሃማነትን ልንጋፈጥ፣ የአየር ብክለትን ልንዋጋው ይገባናል። ተመልካቾቻችን ቀደም ሲል የተከታተላችሁት የብርቱካን እውነት ሰሞነኛ የሆነውና በተለያዩ የማህበራዊ ሚዲያዎች በስፋት ሲንሸራሸር የቆየው ጉዳይን አስመልክቶ የብርቱካን ዘመዶችና ቤተሰቦች ቃለ ምልልስ ሰጥተዋል። ይህንን ጉዳይ ተመልክቶ ታዲያ ኢትዮጵያ ቴሌቪዥን ከምሽቱ 3 ሰዓት ጀምሮ በቴሌቪዥን መስኮታችን በቀጥታ ወደ እናንተ የምናሻግር ነው የሚሆነው። ከዛ ባሻገር በኢቢሲ.ስትሪም በሁሉም የዲጂታል ሚዲያ አማራጮቻችን እንደዚሁ በቀጥታ ወደ እናንተ እናደርሳለን። እንድትከታተሉት እንጋብዛለን። አብራችሁ እንድትቆዩ እንደዚሁ እንጋብዛችኋለን። ኢቲቪ ዜና 57 ምዕራፍ 3ን እየተከታተላችሁ ነው። ቀደም ሲል እንዳስተዋወቅኳችሁ የዛሬው ኢቲቪ ዜና 57 በጥምረት ከተለያዩ የይዘት ምንጭ ከሆኑ ስቱዲዮቻችን ወደ እናንተ የሚደርስ ነው የሚሆነው። የፍቼ ጨንበላላ ከሚከበርበት ከደማቁ የሐዋሳ ከተማ ደግሞ ካለው ስቱዲዮአችን ነጻነት ፍቅሩ እዛ ትገኛለች። ኢቲቪ ዜና 57ን ይዛ እንዲሁም ደግሞ ከሐረር ስቱዲዮ ኤልሻዳይ ወንድማገኝ ትጠብቀናለች። የምናስቀድመው የሐዋሳ ስቱዲዮን ይሆናል። ወደ ነጻነት ፍቅሩ መራችኋለሁ። መቀጠል ትችላለሽ ነጻነት፣ እየተከታተልንሽ ነው። አመሰግናለሁ ሮዛ። እንደምን አመሻችሁ ተመልካቾቻችን። በነገራችን ላይ የሲዳማ ብሔር አሮጌውን ዓመት ትቶ ወደ አዲሱ ዓመት የሚሸጋገርበት የዘመን መለወጫ በዓል ፍቼ ጨንበላላ
ከዋዜማው ዛሬ ከፍቼ ጀምሮ በድምቀት እየተከበረ ይገኛል። ከነገ ጀምሮ ደግሞ የብሔረሰቡ ተወላጆች የእንኳን አደረሳችሁ መልእክትን አይዴ ጨምበላላ በማለት የአዲስ ዓመትን በይፋ የሚቀበሉ ይሆናል። ከዚህ ከተጨማሪ የይዘት ምንጭ ከሆነው ከኢቢሲ አዋሳ ስቱዲዮ ደግሞ በዓሉን የሚመለከቱ ዜናዎችን እየመራው ነጻነት ፍቅሩ አብሬያችሁ ቆያለሁ። አብራችሁን ቆዩ። ወደ ዜናዎቻችን አልፋለሁ። በተለያዩ ጊዜያት በአደባባይ የሚከበሩ በዓላት የባህል አልባሳትን ለመጠቀም ብሎም ለማስተዋወቅ ምቹ ሁኔታዎችን እየፈጠሩ ይገኛሉ። የሲዳማ ብሔር የዘመን መለወጫ ፍቼ ጨምበላላ በዓል መዳረሱን ተከትሎ እንግዲህ የተለያዩ አልባሳት ለሸማቾች ቀርበዋል። ሪፖርተራችን አስረሳው ወገሼ የተለያዩ የባህል አልባሳት መሸጫና ማምረቻዎችን ጎብኝቶ ተከታዩን ዘገባ አዘጋጅቷል። እሱን እንከታተል። የሲዳማ ብሔር የዘመን መለወጫ በዓልን ተከትሎ የባህል አልባሳት ማምረቻና መሸጫ ማዕከላት በስፋት እየሰሩ ነው። በሐዋሳ ከተማ ላለፉት በርካታ ዓመታት በባህል አልባሳት ምርት ላይ የሚሰራው የአበባ ሹራብና ባህላዊ አልባሳት ማምረቻም ለበዓሉ ማድመቂያ የሚሆኑ አልባሳትን እያመረተ ይገኛል። ባህሉ ይዘቱን ባለቀቀበት መንገድ ግን በተለያየ ዲዛይኖች እያደረግን እንሰራለን። ስፔሻሊ አሁን ያው በዓልም ከመሆኑ አንጻር ሲዳማ ፍቼ ጨምበላላ በዓልም ከመሆኑ አንጻር የተለያዩ ዲዛይኖችን እየሰራን ከትንሽ እስከ ትልቅ ድረስ የተለያዩ አልባሳቶችን አዘጋጅተናል። ከትንሹ ስንነሳ ስከርቦች አሉ። ሁሉንም ማህበረሰብ ያማከለ ብለን የምናስበው ማለት ነው። ሁሉም ሊጠቀመው የሚችለው ማለት ነው እና ከረባቶች አሉ፣ ቦርሳዎች ለሴቶች፣ ቀሚሶች በተለያዩ ዲዛይኖች ከትንሽ እስከ ትልቅ በሚባል ደረጃ፣ ኮቶቹን በተለያዩ ዲዛይኖች እዚህ ጋር ማየት የሚቻልባቸው አምንቶች አሉ። በሐዋሳ ከተማ የሚገኘው የቤተሰብ የባህል አልባሳት ማምረቻና መሸጫ ድርጅትም ይህንኑ እየሰራ ነው። አሁን እንዳያችሁት የሲዳማ ባህል አልባሳቶችን ነው እያመረትን የምንገኘው። በየአመቱ አዳዲስ ነገር ነው የምንሰራው። እያንዳንዱን ነገር ራሳችን ዲዛይን አድርገን ነው የምንሰራው። አጠቃላይ ምርታችን ለሁሉም ነው። አሁን ለህፃናትም ይሆናል፣ ለአዋቂዎችም ይሆናል፣ ለወንዶች ለሁሉንም ባማከለ መልኩ እየሰራን ያለ ነው። እንዲህ አይነት የአደባባይ በዓላት የሀገር ውስጥ ምርት የመጠቀም ልምድ እንዲዳብር ከፍተኛ አስተዋጽኦ አበርክቷልም ይላሉ አምራቾቹ። አመቱን ሙሉ እኛ ቆርጠን አናውቅም። እንዳየኸው ሽመና ውስጥ ነው የምንሰራው። ጨርቅ እዚህ እናመርታለን፣ እዚሁ ዲዛይን እናደርጋለን፣ ስፌቱን እዚሁ ጨርሰን ነው በቃ የምናስረክበውና ፍላጎቶች በጣም ከፍተኛ ናቸው። እኛ የምናመርተውን እኛ ተጠቅመን አይደለ ለሌሎች ማሳየት የምንችለው ከኛ ነው የምንጀምረውና በደንብ ያለምድ እንዲዳብር እኛም የተቻለንን ጥረት እያደረግን ነው። በቂ ተሰርቷል ብለን ባናምንም ከሽመናው ጀምሮ ያንዳንዷ ፕሮሰስ ከክር ጀምራ ተሰርታ የእጅ ጥበብም ስለሆነ ህዝቡም በቂ ግንዛቤ ኖሮት ቢጠቀም ብለን የተቻለንን እየሰራን ነው። ሸማቾችም የባህል አልባሳት ዲዛይንና ምርት በከፍተኛ ደረጃ እየተሻሻለ መምጣቱን ተናግረዋል። የመጣሁት ለባህል የሚሆነውን ለፍቼ ጨምበላላ የሚሆን ልብስ ለመምረጥና አሰፍቼ ለመልበስ ነው። ባህሉን ለማከብር ነው። በየአመቱ የተለያየ አይነት ዲዛይኖች ይሰራል። የሀገር ውስጥ ምርቶቹን አልባሳቱን ከመጠቀም አንጻር በፊት የነበረው ያነሰ ነበር። ጊዜ በጊዜ ባህላትን እያከበርን ያው የትኛውም አካል አሁን እየለበሱ የተሻለ እያየን ያለነው ነገር አለ። የባህል አልባሳት ምርት አሁን ላይ በርካቶች የተሰማሩበት የሙያ ዘርፍ ሆኗል። የሲዳማ ማህበረሰብ በዘመናት ሂደት ውስጥ ጠብቆ ያቆየው የፍቼ ጨምበላላ እሴቶች ለማህበረሰብ አብሮነት ትልቅ ፋይዳ ያላቸው ስለመሆኑ ርዕሰ መስተዳደር ደስታ ሌዳሞ ተናግረዋል። በሲዳማ ብሔር ባህል ታሪክና ቋንቋ ላይ ያተኮረ አውደ ጥናት ዛሬ በሐዋሳ ተካሂዷል። ይህንን በሚመለከት ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ባልደረባችን ሚካኤል ገዙ ይገኛል። ሚካኤል እንግዲህ አውደ ጥናቱን ስትከታተል ቆይታ አድርገ ነበርና በአውደ ጥናቱ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው? ዝግጅቱስ ምን ይመስላል? የሚለውን መረጃዎች ብታካፍለን። አመሰግናለሁ ነጻነት። እንግዲህ የሲዳማ ብሔር የዘመን መለወጫ የፍቼ ጨምበላላ በዓል በነገው ዕለት በዚህ በሐዋሳ ሐይቅ ዳርቻ
በጉዱማሌ ስፍራ በተለያዩ ባህላዊ ስነ ስርዓቶች በድምቀት ይከበራል። ዛሬ እንግዲህ የዛሬው ዕለት የአሮጌው ዘመን የመጨረሻ ዕለት የአዲሱ ዘመን ደግሞ ዋዜማ በመሆኑ የፊጣራ ዕለት በመባል ትታወቃለች። በዚህ ቀን ደግሞ የተለያዩ ባህላዊ ስነ ስርዓቶች ይካሄዳሉ። በዋነኛነት በሁሉቃ የመሻገር ስነ ስርዓት አንዱ ሲሆን ቤተሰብ ተሰባስበው አንድ ላይ በመሆን በበር ቅርጽ ባለው ሁሉቃ የመሻገር ስነ ስርዓት ይፈጽማሉ። ይህ እንግዲህ ከአሮጌው ዘመን ወደ አዲሱ የመሻገር ተምሳሌትነት አለው። ከዚህ ባለፈም ደግሞ አባቶች በዛሬው ቀን የፈጣሪያቸውን የሚለማመኑበት ሌሎችን የሚመርቁበት ዕለትም ነው። ባለፈው ዘመን ላገኟቸው ላጋጠሟቸው አርሰው ላገኙት እንደዚሁም ደግሞ ቀየው ሰላም ሆኖ ለዚህ እድሜ ለዚህ ቀን በመድረሳቸው ለፈጣሪ ምስጋና የሚያቀርቡበት፣ ቀጣዩ ዘመን ደግሞ አርሰው የሚያጭዱበት፣ ልጆች በአካባቢያቸው የሚበርቁበት፣ እየተጋቡ የሚወልዱበት፣ የቤት እንስሳቱም ምርታማ የሚሆኑበት እንዲሆን ፈጣሪያቸውን የሚለማመኑበት ዕለት ነው። ሌላው እንግዲህ የሻፌታ የመቋደስ ስነ ስርዓት አንዱ ነው። ይህ ከቆጮ የሚዘጋጅ ባህላዊ ምግብ ሲሆን ይህን በጋራ በመሆን ሁሉም እኩል ይቋደሱታል። ይህ የእኩልነትን አንድነትን የሚያሳይ ተምሳሌትነት አለው። ከዚህ ጎን ለጎን ደግሞ በዛሬው ቀን በማህበረሰቡ ባህል፣ ታሪክና ቋንቋ ላይ ያተኮረ አውደ ጥናት ተካሂዷል። በአውደ ጥናቱ እንግዲህ የማህበረሰቡን እሴቶች ላይ መሰረት ያደረጉ የተለያዩ ጥናቶች ቀርበዋል። በዋነኛነትም እንግዲህ የሐዋሳ ዩኒቨርሲቲ ላለፉት 4 ዓመታት ያከናወነው ጥናት የሲዳማ ማህበረሰብ ባህላዊ የዘመን አቆጣጠርን ከዘመናዊ የስነ ከዋክብት ጥናት ጋር በማሳሰር በዘመናዊ መንገድ በዓሉ የሚከበርበትን ዕለት ማወቅ በምንቻልበት ላይ ትኩረት ያደረገ ነው። ይህም እንግዲህ በዋነኛነት በባህላዊ ስነ ስርዓት አባቶች አያንቶች ቀኑ ከተቃረበ በኋላ ነው ይህንን ዕለት ይፋ የሚያደርጉት። ይህ ግን ዘመናዊው ለሚቀጥሉት 10 ዓመታት 20 ዓመታት 30 ዓመታት ከዛም በላይ ቀኑ የሚከበርበትን ዕለት ለማወቅ ያስችላል። ይህ ደግሞ ቱሪስቶች ፕላን አድርገው እቅድ ይዘው መጥተው የዓለም ቅርስ እንደመሆኑ መጠን እንዲጎበኙት ከዛ ባለፈም ከአፍ ወደ አፍ የሚተላለፈው እውቀት ተሰንዶ እንዲቀመጥም ትልቅ ፋይዳ እንዳለው ተገልጿል። እንግዲህ በዚህ መርሃ ክብር ላይ ርዕሰ መስተዳድር ደስታ ሌዳሞ እነዚህ አገር በቀል እውቀቶች ለማህበረሰብ እድገት ለማህበረሰብ አንድነት ትልቅ ፋይዳ ያላቸው መሆኑ እነዚህን ጠብቆ ማቆየት ይገባል የሚል ሀሳብ አንስተዋል። ነጻነት እንግዲህ በነገው ዕለትም በዛሬው ዕለት የቱሪዝም ሚኒስትር ሰላማዊት ካሳን ጨምሮ ሌሎች የመንግስት ከፍተኛ የስራ ኃላፊዎች ሐዋሳ ተገኝተዋል። በነገው ዕለትም እንግዲህ በዚህ በሐዋሳ ጉዱማሌ የሚከበረውን የሲዳማ ብሔር ዘመን መለወጫ የኢትዮጵያ ቴሌቪዥን ከማለዳው ጀምሮ በቀጥታ ለተመልካቾቹ የሚያደርስ ይሆናል። ሚካኤል ገዙ ስለ መረጃዎች አመሰግናለሁ። መልካም ምሽት ይሆንልህ። ተመልካቾቻችን ከዚህ ከሐዋሳ ተጨማሪ የይዘት ምንጭ ከሆነው የኢቢሲ ስቱዲዮ የፍቼ ጨንበላላ በዓልን አስመልክቶ የያዝናቸው ዜናዎቻችን እነዚህን ይመስሉ ነበር። ዜናዎቹን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። ወደ ዋናው ስቱዲዮ ወደ ሮዛ መኮንን እመራችኋለሁ። በሰላም አምሹ። እናመሰግናለን ነጻነት። ሐዋሳ የፍቼ ጨንበላላና አጠቃላይ እንግዲህ ቅድመ ዝግጅቱ ምን ይመስላል የሚለውን ተከታትለናል። በተወሰነ መልኩ ዝናብም እንዳለ እያየን ነው። እናመሰግናለን ተመልካቾች። ወደ ዋናው ስቱዲዮ ተመልሳችኋል። በዚሁ ከሌላኛው ከይዘት ምንጭ ወደ ሆነው ወደ ሀረር ስቱዲዮ እንሻገራለን። የኢቲቪ ዜና 57ን ልትመራ ባልደረባችን ኤልሻዳይ ወንድማገኝ መስመር ላይ ትጠብቀናለች። መልካም ቆይታ ይሁንላችሁ። አመሰግናለሁ ሮዛ። እንዴት አምሽታችኋል ተመልካቾች? የኢቢሲ የይዘት ምንጭ ከሆነው ሀረር ስቱዲዮ ዜናዎችን በቀጥታ ወደ እናንተ እናደርሳለን። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው አልፋለሁ። የጅግጅጋ ከተማ የኮሪደር ልማት ስራ ከ11 ሺህ ለሚልቁ ዜጎች የስራ እድልን ፈጥሯል። አሁን በከተማው በአጠቃላይ ከ10 ኪሎ ሜትር የሚጠጋ የኮሪደር ልማት ስራ እየተከናወነ ይገኛል። ሪፖርተራችን ቴዎድሮስ ታደሰ በጅግጅጋ ከተማ እየተከናወነ ያለውን የኮሪደር ልማት ቅኝት አድርጓል። እንከታተል። 30 ኪሎ ሜትሮችን በሚሸፍነው የጅግጅጋ ከተማ የኮሪደር ልማት ስራ በመጀመሪያው ምዕራፍ የ10 ኪሎ ሜትር ኮሪደር ልማት ግንባታ እየተከናወነ ነው የሚገኘው። እንግዲህ በዚህ የኮሪደር ልማት ስራ ላይ ከ11 ሺህ በላይ ለሚልቁ ዜጎች የስራ እድል ተፈጥሮላቸዋል። አሁን እኔ እዚህ በምገኝበት ከሰይድካ አደባባይ እስከ ካራማራ ሆስፒታል ድረስ የተለያዩ የማጠቃለያ ስራዎች እየተከናወኑ ነው የሚገኘው። የእግረኛ መንገድ ስራን ጨምሮ የአረንጓዴ ልማት ስራዎች እየተከናወኑ ይገኛሉ። በዚህ አካባቢ የስራ እድል ከተፈጠረላቸው ዜጎች መካከል ደግሞ እዚህ አጠገቤ አንድ ወንድሜ ይገኛል። ሰላም ወንድሜ፣ እንዴት ነህ? መቼ ነው ወደዚህ ስራ የገባው እና በአጠቃላይ ምን ምን ስራ ወደ ስራ ከገባው 1-2 ወር ሆነዋል። ፎርምወርኩን ሰርተን ከዛን አበባ ሳር ማለት ተክለን ከዛን ቀጥለን አበባ ሰርተን እናለዋለን።
አሁን መጨረሻ ስራ ላይ የእግረኛ መንገድ እየሰራን ነው። በስራውን እየሰራው በሳምንት ሰርቼ ለልጅ እስረኛ ክፍል የሚማረው ልጅ አለ። ለሱ ብር ልኬ ማለት ነው ልጄን እያስተማርኩ ነው። ወንድሜ ሀብታሙን ብቻ አይደለም ሌሎች ዜጎችም በጅጅጋ የኮሪደር ልማት ስራ ላይ ገቢ ከማግኘት ጀምሮ የተለያዩ ጥቅሞችን እያገኙ ይገኛል። ለመዝናኛና ለመናፈሻ የሚያገለግሉ የተለያዩ የግንባታ ስራዎች አሉ። አሁን ደግሞ ወደዛ ሄደን በዛ አካባቢ እየተከናወነ የሚገኘውን ስራ እናስቃኛቸዋለን። ከኛ ጋር ሁኑ። ሌላው እንግዲህ በጅጅጋ የኮሪደር ልማት ስራ አንዱ አካል የሆነው የዊልዋል የፓርክ ነው። ይህ ፓርክ እንግዲህ ከዋናው የኮሪደር ልማት ከሚሰራበት መንገድ ገባ ብሎ በ12000 ካሬ ሜትር ላይ ያረፈ ፓርክ ሲሆን የተለያዩ ስራዎችንም በውስጡ ያካተተ ነው። ይህ ስራ ምን ይመስላል፣ መቼ የተጀመረ የሚለውን ደግሞ የፕሮጀክቱ ስራ አስኪያጅ ኢንጂነር ኃይለ ኢየሱስ አበበን እናናግራቸዋለን። መረጃ ይሰጡናል። ጤና ይስጥልኝ። እንዴት ነው? እንዴት ነው የዚህ የዊልዋል ፓርክ መቼ ነው የተጀመረው? አጠቃላይ ምን ስራዎችን ነው ያካተተው? በምን ያህል ጊዜ ይጠናቀቃል? እንግዲህ ዊልዋል ፕሮጀክት ፌብሩዋሪ 15 ነው የተጀመረው። ስራዎቹ ወደ 6 አካሎች አሉት። አንደኛው ሚኒ ፉትቦል ስቴዲየም አለ፣ የባስኬትቦል እና ቮሊቦል ፕሌይግራውንድ አለ፣ ካፍቴሪያ አለ፣ አምፊ ቲያትር አለው። እንደገና የቺልድረን ፕሌይግራውንድ አለ፣ ወደ 100 መኪና እና ቻርጂንግ ስቴሽን ያለው የመኪና ማቆሚያ አለ። መልካም እንግዲህ ያው ይህ የዊልዋል ፓርክ ተገንብቶ ሲጠናቀቅ በተለይ ለአካባቢው ማህበረሰብ እንደ መዝናኛ እንደ መናፈሻ ስፍራ ሆኖ የሚያገለግል በተጨማሪም ደግሞ ለከተማው የተለየ ውበትና ገጽታን የሚያላብስ እንደሆነ ከዚህ ላይ መመልከት ይቻላል። ስራው በተገቢ ሁኔታ ከተያዘለት ጊዜ ቀድሞ እንደሚጠናቀቅ እንገምታለን። ሌላኛው የጅጅጋ ከተማ የኮሪደር ልማት ገጽታ የስራ ባህልን የቀየረ መሆኑ ነው። በሁለት ሽፍቶች በቀንና በምሽት የሚከናወነው የጅጅጋ ከተማ የኮሪደር ልማት ስራ በምሽት ሽፍት እንዲህ እንደምትመለከቱት እስከ ሌሊቱ 6 ሰዓት ድረስ ሰራተኞች ስራቸውን በትጋት ያከናውናሉ። ኮሪደር ልማት ስራዎች ላይ ስራ ዕድል ፈጥሯል። በጥቃቅንና አነስተኛ ኮንትራክተሮች፣ በሰብ ኮንትራክተርነት አጠቃላይ ከ11000 በላይ የከተማ ነዋሪዎችን የስራ ዕድል የፈጠረበት ሁኔታ ነው። ያው በኮሪደር ልማት የፈረሱና መልሶ ማልማት ስራ እየተሰራበት ሁኔታዎችንም በተጓዳኝ የስራ ዕድል ፈጠራ በእጥፍ እንዲያድግና ያው የኮንስትራክሽን ዘርፉንም ቡም ያደረገበት ሁኔታ ነው ያለውና ይሄንም ያው ከፍተኛ የኢኮኖሚክ መነቃቃት የፈጠረበት ሁኔታ ይገኛል ብለን እናስባለን። በፍጥነት ለማጠናቀቅ ርብርብ እየተደረገበት የሚገኘው የጅጅጋ ከተማ የኮሪደር ልማት ስራ ሲጠናቀቅ ከተማዋን ለኑሮ ተስማሚና ውብ ማድረግ ያስችላታል። በተመሳሳይም ተመልካቾቻችን በሐረር ከተማ የተከናወነ የሚገኘው የኮሪደር ልማት ስራ በከተማዋ የሚገኙ ቅርሶችን የተሻለ ቁመና ላይ እንዲገኙ ማስቻሉን የከተማዋ ነዋሪዎች ገለጹ። ቅርስን የመጠበቅና የመንከባከብ ኃላፊነት የሁሉም ዜጋ ኃላፊነት መሆን እንዳለበት ነው ነዋሪዎቹ የገለጹት። የነዋሪዎቹን አስተያየት ሪፖርተራችን ቴዎድሮስ ታደሰ ተከታትሎታል። በአሁኑ ጊዜ በጣም እየተሰራ ያለው አንደኛ ዙር፣ ሁለተኛ ዙር የኮሪደር ልማት የጆጎል ውስጡም ሁሉም እየተሰራ ስለሆነ በጣም ለነዋሪውም በጣም ምቹ ነው እና ቱሪስትም አሁን እየበዛ ስለሆነ አሁን ደግሞ ሶስተኛ ዙር ይቀጥላል መሰለኝ። እንደምታዩት ይሄም እየሰፋ ነው እና በጣም አሪፍ ነው። በዚህ ቢቀጥል። ሐረር ከተማ በጣም ለረጅም ጊዜ ነው የኖርኩት። ከ47 ዓመት በላይ ይሆናል። ሐረር ከተማ ድሮ ከነበረ ታሪክ የበለጠ አሁንም ጥሩ ሆኖ እየታደሰ ነው። አገሩ ራሱ የሰላም የመቻቻል ከተማ ነች። የፍቅር ሀገር ማለት ነው። ሰው ይዋደዳል፣ መጣላት የለም፣ የተጣላም ያስታርቃል። ስለዚህ አሁን ደግሞ እየተሰራ ያለው ልማት የባሰ ታሪካዊ ያደርጋል ብዬ ነው የምገምተው። ኢትዮጵያ አለች ከምትላቸው የቅርስ ከተሞች የህያው ቅርሶች አንዷ ሐረር ነች። መንገዶች ሁሉ እየተስተካከሉ ነው። ከመንገዶቹ አንደኛ የምታየው መብራቱ ብቻ አይደለም፣ የእግር መንገድ፣ የብስክሌት መንገድ፣ የአትክልቱ ወይም ደግሞ የሳር የመኪና መንገድ ሁሉ ስራ ነው። የዛ አይነት ነገሮችም የተሰሩ ጥንታዊነቱ ሳይለቅ ድሮ ጎልቶ የማይታዩ የነበሩትን እንድታዩ በማድረግ የኮሪዶር ልማት በጣም ትልቅ ለውጥ አምጥቷል ማለት ነው። ቆሻሻ ነበረ፣ ጭቃ ነበረ። አሁን መስታወት ሆነልን።
በጣም ደስ ይለኛል። መጥረግ ቆሻሻ እንዳይሆን ማየት አለብን። እኛ ድሮ መጸዳጃ ነበር ሰፈራችን፣ አፍንጫ እያዝን ነው የምንሄደው። አሁን ይሄ ቁጭ ብለው ቲክቶክ እየሰሩበት ነው አልኩ። ብዙ ነገር እየተሰራበት ነው። ስለዚህ እኛ አጠቃላያችን የመንከባከብ የመጠበቅ ኃላፊነት አለብን። ተመልካቾች እስካሁን ስትከታተሉት የነበረው የኢቢሲ የይዘት ምንጭ ከሆነው ሀረር ስቱዲዮ ዜናዎችን በቀጥታ ወደ እናንተ አድርሰናል። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነበርኩ። አዲስ አበባ ወደሚገኘው ወደ ዋናው ስቱዲዮ ልምራችሁ። ሮዛ መቀጠል ትችላለሽ። አመሰግናለሁ ኤልሻዳይ። ወደ ዋናው ስቱዲዮ ተመልሳችኋል። የተወዳችሁ ተመልካቾቻችን ወደ ውጭ ዘገባችን ተሻግረናል። የጋናው አዲሱ ፕሬዝዳንት ማሊ፣ ኒጀርና ቡርኪና ፋሶ የምዕራብ አፍሪካ ኢኮኖሚክ ማህበረሰብ ኢኮዋስን ዳግም እንዲቀላቀሉ ጥሪ ያቀረበ። ፕሬዝዳንቱ ጆን መሃማይን ጥሪ ያቀረቡት ሀገራቱ እንደቀደመ ሁሉ በጋራ መስራታቸው ለተሻለ ውጤት የሚያግዝ መሆኑን ጠቅሰዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ሀገራቱ ከህብረቱ ለመውጣት የደረሱበትን ውሳኔ ቆም ብለው እንዲያጤኑትና እርምጃቸው በዜጎቻቸው ላይ የሚደርሰውን ጫና ከፍተኛ ስለመሆኑ ገልጸዋል። በወቅቱ ሶስቱ ሀገራት ህብረቱን ለቀው ለመውጣት በጋራ የወሰኑት ህብረቱ በመፈንቅለ መንግስት ያስወገዷቸው መሪዎች ወደ ስልጣን እንዲመልሱ ጫና በማድረጉ ነበር። ከስፖርት ወደ መረጥነው ዘገባችን አመራን። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ በዓለም ዋንጫ ማጣሪያ እንደ ተጋጣሚያቸው ሆነው እንደቀረቡ ተናገሩ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ባህሩ ጥላሁን በበኩላቸው ኢትዮጵያ ቀጣይ ጨዋታዎችን በሀገር ውስጥ የማከናወን እድሏ የሰፋ ስለመሆኑ ተናግረዋል። የኢትዮጵያ ብሔራዊ ቡድን በተመለከተም ዛሬ መግለጫ ተሰጥቷል። ዘገባው የሪፖርተራችን አንተነህ ሲሳይ ነው። የተወዳጁ ተመልካቾቻችን የኢቲቪ ዜና 57 የዕለተ ሐሙስ የመጋቢት 18 2017 የምዕራፍ 3ን ከምዕራፍ 1 እስካሁን ድረስ እስከ ምዕራፍ 3 ተከታተሉ ቆይታ አድርጋችኋል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። ልክ 3 ሰዓት ሲሆን የብርቱካን እውነት በተለያዩ የማህበራዊ ሚዲያዎች ላይ ሲንሸራሸር የነበረው ጉዳይ ላይ ቤተሰቦቿና ዘመዶቿ ቃለ ምልልስ ሰጥተዋል። ያንን ጉዳይ ታዲያ በቀጥታ በቴሌቪዥን መስኮቶቻችን በኢቢሲ.ስትሪም የዲጂታል አማራጮቻችንም ወደ እናንተ የምናደርስ ይሆናል። እንድትከታተሉት እንጋብዛለን። አብራችሁን ስላላችሁ አብራችሁንም ስለምትሆኑ እጅግ አድርገን እናመሰግናለን። መልካም ምሽት። ኧረ ቶሎ በሉ። ተመስገን 10 ዓመት ሞላው። ኧረ 12 ዓመቱ ነው አቡሽ። አቡሽም መቻልኩሽ እንዴ ፍቼ ጨንበለላ 10 ዓመት